አንቺ ምን ወሰንሽ? አላውቅም ዴቭ፣ አሁን ላይ ምንም ነገር ልነግርህ አልፈልግም። እሺ በቃ አዴ ተረጋጊ። ደግሞ በጣም ናፍቀሽኝ ነበር። ቆይ ግን ዴቭ ለሊ ምንድነው የሆነችው? አዴ ለሊ ደህና አይደለችም። ትንሽ ነገሮችን ሳረሳቀር። ወይኔ ጓደኛዬን፣ ቆይ ምን ነካት? ቤት ያለች አይመስለኝም። ሳንኳኳ በሩን የሚከፍት የለም። ዶክተር ጋርም እኮ አይደለችም። ቆይ ወዴት ሄዳ ነው? ታለምን እናቴ ብላ አለቅም ብላለች። ምናልባት ትልቁ ቤት ትሆናለች። እንደውም ነይ እዛ እንሂድ። ስልክሽን ሳታነሽ ስትቀሪ እኮ በጣም ተጨንቄ ልመጣ ነበር። ስልኬን ይዞትቸው ነው የመጣሁት። መደወልም አልቻልኩ ነበር። በጣም ይቅርታ። ችግር የለውም የኔ ቆንጆ። ዋናው እንኳን አንቺ ደህና ነሽልኝ። እንኳንም ደህና ነሽልኝ። እንኳን መጣሽልኝ። ነይ እንሂድ በቃ። አሁንም እየተከታተለኝ ነው እንዴ? እጭ ሄሎ እና ቤት ማነሽ አንቺ? እዚህ ጋር አይኝ እንዴ? ቆይ ዝም ብሎ ሲከተለኝ ሊውል ነው እንዴ? ሄሎ ሄሎ። እሺ አንቺ ልጅ ሄደች። ለሊ ውፍ ሲያሰለች። ገጀራው ለቀቀኝ። ያን ሁሉ ነገር ካደረከኝ በኋላ ያን ሁሉም ነገር ካደረከኝ በኋላ በዚህ ልክ አትቅጣኝ እያለ ይገኛል ማለት ነው። ባቡሬም እናቴን እንትን አትበላት፣ እናቴን በጣም አሰቃይተሃል እያለ ይገኛል። እናቴን አትበል። ለምንድነው እናቴን የምትለው? እናትህ እስካሁን ድረስ የት ነበረች እያለ ይገኛል ማለት ነው። ገጀራውም እኔን ከኔ ጋር እዚህ መታገልን ትተልልኝ ስጠኝ እያለ ይገኛል። ማዘሯም ሊሊን ታረግልሃለች ብላ ስትለው ከዛ አንቺ ምንም አታቂም፣ ስለ ሊሊ አያገባሽም አንቺ አሮጊት ብሎ ሲላት ከዛ ባቡሬም ደግሞ በጥፊ ያለው ማለት ነው። ደግ አደረክ ባቡሬ፣ ይህን ጥሩ አድርገሃል ማለት ነው። ዴብም ወደ ገጠር ለመሄድ ተነስቷል። አደይም ጠፍታበታለች ማለት ነው። አደይ እንግዲህ አጋጣሚ ስትመጣ እናገኛታለን ማለት ነው። አጋጣሚ ዛሬ ትመጣለች ብለን ተስፋ እናደርጋለን። ዴብ በጣም አደይን እያፈቅራታል። ፈጣሪ አምላክ ደግሞ አደይና ዴብ አንድ ላይ እንዲሆኑ እንዲፈቅድላቸው መልካም ምኞታችን ነው ማለት ነው። በጣም ነው ዴብ ተጨናነቀው። በዚህም ዶክተሩ በዚህም ዴብ ሁሉም ተጨናንቋል ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ከሀገር ውስጥም ያላችሁ ለቻናል አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆኑ። ቤተሰብ የሆናችሁ ደግሞ በላይ ግቡ ማለት ነው። መልካምነት ለራስ ነው። አሹም በጣም እየተጨነቀ ይገኛል ስለ አደይ ምን ሆነች፣ ወዴት ሄደች፣ ወዴት ወጣች እያለ ይገኛል ማለት ነው። አሹም ራሱ የአደይ ነገሮች ሁሉም በስቷል ማለት ነው። በርሲንኳካ ማን ነው ብሎ አቤ ተነስቷል ማለት ነው። አቤም በጣም ተጨናንቋል። የአባቱ ጠላቶች እየፈለጉት ይገኛሉ። ከዛ ሮማን ደም አቤና ዳኒ እያወሩ እያለ ይኸውልህ ዳኒ እርዳታ ያስፈልገኛል። ምንድነው የሚያስፈልገ? ምን ልርዳክ ብሎ ሲለው ሄሉዬን ጠብቅልኝ፣ የሚያስፈልግህን ነገር በሙሉ እኔ አዘጋጅልሃለሁኝ፣ ሄሉዬን ጠብቃት እያለ ይገኛል ማለት ነው። ዳኒም ለምንድነው ምን ተፈጠረ እያለ ይገኛል። ምንም ችግር የለውም እያለ ነው። ዳኒ ስራውን ሊሰራ የቤዛ ወንድም መሆኑ ያስታውቃል ማለት ነው። ሄሉም ደግሞ ወደ ውጪ ወጣለች። እስኪ አውሮ እናንተ ብላ ወጣለች ማለት ነው። ወጣም ተመልሳ መጣለች።
በጣም አቤም ያሳዝናል ማለት ነው። ምንድነው ምን ተፈጠረ ምናምን ብላ ስትል የልትሄድ ነው ብላ ስትል የኔ ቆንጆ እኔ እመለሳለሁኝ ዳኒ እስከዛ ይጠብቅሽ ብሎ ሲላት እንዴ አቤ ለምንድነው እስከዛ ድረስ እኮ ብቻዬን የተቀመጥኩት ለምንድነው ሰው የምትቀጥርልኝ እያለች ትገኛለች። እኔ ስለምቆይ ነው ወጥቼ ስለምቆይ ዳኒ ይጠብቅሻል አደራ ለሱ ሰጥቻለሁኝ እያለ ይገኛል። አንተ ምንም ልትጨነቅ አይገባህም። የሚሰጠውም የሚነሳውም ፈጣሪ ነው። ለፈጣሪ አሳልፈ ስጥ እንጂ መጨነቅ አይገባህም እያለች ትገኛለች። ሄለን ማለት ነው። ሄለን አዎ ልክ ነው። የሰው ጠባቂ ሳይሆን የፈጣሪ ጠባቂ ነው የሚያስፈልገው ማለት ነው። ይሄም ደግሞ የጨላውን ነገር አደራህን እያለው ይገኛል። አደራ ተንከባከባት ብሎ አቤም ወጥቷል። እሺ ችግር የለውም እኔም እንከባከባታለሁ ይገኛል ማለት ነው። በጣም ያሳዝናል። ሁሉም ነገር በጣም ከባድ ነው እና በጣም አስቸጋሪ ሁኔታ ላይ ያለችው ሄለንም በጣም አቤም ተጨናንቋል። አቤ በጣም ተጨናንቋል። ያው የአባቱ ጠላት እሱን እየፈለጉት ይገኛሉ። በእኔ ቅስበት ሄለን አንድ ነገር እንዳትሆን እያለ ይገኛል። አቤም እንግዲህ የፍቅር የቤዛ ወንድምም ነገራቶቹ ለሱ የተመቻቸለት ይመስለኛል ይገኛል ማለት ነው። ዶክተሩም ለጓደኛው ለዶክተሩ ደውሎ ምንድነው አደይ አልመጣችም እንዴ ብሎ ስላት አደይ አልመጣችም እያለ ይገኛል። ዶክተሩም ስለ አደይ ተጨናንቋል ማለት ነው። በር ታንኳኩቷ ቤዛ ገብታለች ማለት ነው። ቤዛ ስትገባ አቤት ቤዛ ይላታል። ወደ መድኃኒቶቹ ወደ ቦታው ልመልስ ነበር አዲስ ነገር አለ እንዴ ብሎ ሲላት አራ ምንም ነገር የለም ብላለችው። ሊልዬም ግን ምን ሆኜ ነው አይ ምን ሆኜ ነው እያለች እያበደች እየተጨናነቀች ትገኛለች። ማዘርም በጣም ተጨናንቋል ማለት ነው። ቤተሰብ እንግዲህ ሊሊ ፈጣሪ ወደ ቦታዋ እንዲመልሳት ጸሎት አድርጉ ማለት ነው። ሮማንም አንቺ ማነሽ ብላ ስትላለ ሄሉዬ ለሊልዬ አንቺ ማነሽ ብላ ስትላት ሮማን እኮ ነኝ እያለች ትገኛለች ማለት ነው። አንቺ ልጅ ሮማን አንቺ ልጅ ሁሉንም ነገር ለመርሳት ነው ብቻ ነው ወይ የምትዩ መርስ ሁሉንም ነገር ረስተሻል ወይ ብላ ስትላት አንቺ ልጅ የመርሳት ነው የምታወሪው ሂጂ ውጭልኝ ካጠገቤ እያለች በጩኸት ትገኛለች። ማምዬ አባዬ የት ነው ያለው? አባትሽ የት ነው ያለው? አባዬ የት ነው ያለው ብላ ስትላት ማዘር ደግሞ አባትሽ ለስራ ሩቅ አገር ሄዶ ነው እያለች ትገኛለች። ቆይ ማምዬ ስልኬ የት ነው ያለው? ስልኬ የት ነው ያደረጋችሁት? እኔ አባዬ ማውራት ፈልጋለሁ፣ ትምህርት ቤት መሄድ ፈልጋለሁ እያለች እየሮጠች ወጣለች ማለት ነው። ማዘርም በጣም ተጨንቃለች። ወዴት እየሄደች ነው? ሮማን እስኪ ተከታያት እያለች ትገኛለች። ማዘርም ማለት ነው በጣም ተጨናንቃለች። ምን ጉድ ውስጥ ነው የገባሁት እያለች ትገኛለች ማለት ነው። ዴብና ዳይመንድ እየመጡ ይገኛሉ። ዴብ ሄደነት ዶክተር ደግሞ እዚህ ጋር ምን እየሰራ ነው እያለ ይገኛል። ዴብ ወደ ገጠር ሊሄድ ተነስቷል ሻንጣውን ይዞ ማለት ነው። በጣም አስቸጋሪ ጉዳይ ላይ ነው፣ ምክንያት ላይ ነው ያሉት ሁሉም ማለት ነው። ዶክተሩ ዳይመንድ ሰላም ነው ብሎ ይላታል። ወዴት ነው ዳይመንድ ብሎ ሲለው ሆስፒታል መስሎ ከሆነ ደግሞ እኛ ሆስፒታል አይደለንም ብሎ ይለዋል። ዴብም ዶክተር ለዴብ በሰላም ነው እንዴ አደይ ስልክ ማታነሳው ብሎ ሲል ጭራሽ ትደዋወላላችሁ እንዴ ብሎ ይላታል ብሎ ይለዋል ማለት ነው። ዴብ ለዶክተሩ
ቆይ ዳይመንድም ቆይ እናንተ ሰዎች ምንድነው ችግራችሁ ምንድነው? እስኪ ወደ ሀገር እንሂድ እያለ ይገኛል። ችግር አለ እንዴ? ችግር ካለ ንገሩኝ፣ እኔ እመረዳችሁ ነገር ካለ እረዳቻለሁኝ እያለ ይገኛል። ለምንድነው የሊሊን ነገር ማጨርሶኛል? ለምንድነው የምትከተለው እያለ ይገኛል ማለት ነው። ዴብም ችግር አለ ማለት ነው እንዴ ገጠር እያለ ይገኛል። ሰውየው አንተን የሚመለከት ነገር የለም ብሎ ሲለው ለዴብ ዶክተሩን ማገዛችሁ ነገር ካለ ነው ላገዛችሁ የምረዳችሁ ነገር ካለ ነው እያለ ይገኛል። ዳይመንድም ይሄ ሰውዬ ግን ጤነኛ ነው እንዴ ብሎ ሲል ዴብም እንተን ደግሞ ምን አድርገው ነው ብሎ ሲል ያቺ ሻኪራ ናታ እንዴ ሩታ ደግሞ ከሱ ምን ጉዳይ ይላል ምን እያደረገች ነው እያለ ይገኛል ማለት ነው። ዴብም አረና ባክህን ሰዓት ሄዶብናል እያለ ይገኛል። ልክ ነው ሰዓት ረፍዶብናል እያለ ይገኛል ማለት ነው። አይ እንግዲህ እዚህ ጋር ደግሞ ገጀራውም እየተቀጠቀጠ ይገኛል። ገጀራውን ፈርዶብካል በደንብ ተቀጥቀጥ። እንግዲህ እናትን የሚያስጨንቅና ሀገርም የሚያተራምስ ግዴታ መቀጥቀጥ አለበት እያለን እኛም እንገኛለን ማለት ነው። በጣም አስቸጋሪ ጉዳይ ላይ ያለው አደይም ለዴብ ደውላለታለች። ባልታወቀ ስልክ ነው የደወለችው። በእርግጥ ያው የዶክተሩ ስልክ ቢሆንም ዴብ የማያውቀው ስልክ ነው ማለት ነው። አሁን ደውለው እየተገናኙ ይገኛሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሌ አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ነው። ቤተሰብ ሆናችሁ ደግሞ በላይ ግቡ። መልካምነት ለራስ ነው ማለት ነው። ቤተሰብ በጣም እናመሰግናለን። መልካም ቀን ተመኘውላችሁ።